ሰላም ለሁላችሁም ይሁን። ወደ ቻናላችን እንኳን በደህና መጣችሁ። ዛሬ በሚሊዮኖች የሚቆጠሩ ሰዎችን የቀየረውን መጽሐፍ በጥልቀት እንመለከተዋለን። ሚስጥሩ በሮንዳ ባየርን የተጻፈ መጽሐፍ ሲሆን ይህ መጽሐፍ ተመሳሳይ ነገር ተመሳሳዩን ይስባል የሚለውን ሐሳብ የሚያስተዋውቀን ኃይለኛውን የስበት ሕግን ይገልጣል። ሐሳቦቹ እውነታውን ይቀርጻሉም ይላል። ከሚስጥሩ ውስጥ 26 በጣም ወሳኝ የሆኑ ምክሮችን ከእውነተኛና ተጨባጭ ምሳሌዎች ጋር እንዲሁም ታሪኮች ጋር በመተንተን እነዚህም መሮች በራሳችን ሕይወት ውስጥ እንዴት ተግባራዊ ማድረግ እንደምንችል ለመረዳት የሚያስችሉ ነጥቦችን ከዚህ እንደሚከተለው እናቀርባለን። እምቅ አቅምዎን ለመጠቀም ዝግጁ ኖት? እንጀምር። ምክር 1። ሐሳቦቹ በአጽናፈ ዓለም ውስጥ እጅግ ኃይለኛ ኃይል ናቸው። ወደ ሕይወቱ የሚመጣው ነገር ሁሉ በሐሳቦቹ ይሳባል። አእምሮን እንደ ኃይለኛ ማግኔት አድርገው ያስቡ። ያለማቋረጥ አዎንታዊ ሐሳቦችን ካሰቡ አዎንታዊ ልማዶችን ይስባሉ። በአሉታዊነት ላይ ደግሞ ካተኮሩ በዛው ልክ አሉታዊውን ይስባሉ ወደ ሕይወቱ። ይህንን በምሳሌ ልንገሩ። ሳራ ስለ ፋይናንሷ ያለማቋረጥ ትጨነቅ ነበረ። አስቡት እንግዲህ በቂ ገንዘብ እንደሌላት ሂሳቦቿ እየተከመሩ እና የዕዳ ፍራቻ ላይ ታተኩርም ነበር። ባልተጠበቀው ሁኔታ ይበልጥ ወደ ፋይናንሳዊ ችግር ውስጥ እየገባችም ሄደች። ይሁን እንጂ ሐሳቧን ወደ ያላት ነገሮችን ወደ መቁጠር፣ ስላላት ነገሮች ማመስገን ስትዞር በሕይወቷ ውስጥ ያልተጠበቁ ዕድሎችና ሀብቶች ማስተዋልን ጀመረች። ይህ አስማት አልነበረም። ይልቁንም ለተለወጠው አስተሳሰቧ ምላሽ የሰጠው የስበት ሕግ እንጂ። እናስ ይህም ማለት ይህ ምክር የሚስጥሩን መሠረታዊ መርህ ያጎላል። ሐሳቦቹ እውነታውን ይፈጥራል። ችግሮችን ችላ ማለት ሳይሆን አእምሮአዊ ጉልበቶን የት ላይ ማተኮር እንዳለበት ሆን ብለው መምረጥ መቻልና ያንም ማድረግ ያስፈልጋል። የሚፈልጉት ላይ በማተኮር እንጂ የማይፈልጉት ላይ ባለማተኮር ለአዎንታዊ ለውጥ መሠረትን ይጥላሉ። ይህ የውስጥ ንግግሮን በማስተዋል መገንዘብን እና ወደ አዎንታዊነት ለመምራት ሆን ተብሎ ጥረት ማድረግን ይጠይቃል። ምክር 2። ጠይቅ፣ እመን፣ ተቀበል። ማንኛውንም ነገር ለማሳካት ያለው ሂደት ቀላል ነው። ጠይቅ፣ እመን፣ እናም ተቀበል። በመጀመሪያ የሚፈልጉትን በግልጽ ይግለጹ። ከዚያም ቀድሞውኑ የእርስዎ መሆኑን በማይናወጥ እምነት ይመኑ። በመጨረሻም እሱን ለመቀበል ራስዎን ያዘጋጁ። ይህ ከአጽናፈ ዓለም ላይ ትዕዛዝ እንደማስቀመጥ ነውና። ጆን እርካታ ያለውና ጥሩ ደሞዝ የሚያገኝበትን ሥራ ይፈልግ ነበር። ይህን ያሰበውን ሥራ እንደሚያገኘው በመተማመን ለሥራው አስፈላጊ የሆኑትን ነገሮች በራሱ አሟልቶ ከዩኒቨርስ መልስን ይጠባበቅ ጀመር። በሚገርም ሁኔታ በ2 ወራት ውስጥ ፍላጎቶቹ በትክክል የሚያሟላ የሥራ ቦታ ቀረበለት። ከአጽናፈ ዓለም ጠይቋል፣ በውጤቱም አምኗል። እናም ወደሱ የመጡትን ዕድሎች ተቀብሏል።
ምን ማለት ነው? ይህ ማለት የሶስት ደረጃ ሂደት የማሳየት ዋና ነገር ማለት ነው። መጠየቅ ፍላጎትን ለአጽናፈ ዓለም በግልጽ በመግለጽ ያካትታል። ማመን ወሳኝ ነው፣ ጥርጣሬ እንቅፋትን ይፈጥራልና። መቀበል ማለት ፍላጎቶች ሊገለጡባቸው ለሚችሉ የተለያዩ መንገዶች ክፍት መሆን ማለት ነው። አጽናፈ ዓለምን በተለየ የራሱ ተስፋዎች ብቻ መገደብ አይደለም። ይህ መርህ ንቁ የዓላማ አቀማመጥንና በውጤቱም ላይ የማይናወጥ እምነትን ያበረታታል። ምክር 3 በሚፈልጉት ላይ አተኩሩ፣ በማይፈልጉት ላይ እንዳያተኩሩ። በችግሮች ወይም በሕይወት ውስጥ በማይፈልጓቸው ነገሮች ላይ አታተኩሩ። ባልፈለጉት ነገር ላይ በበለጠ ባሰቡ ቁጥር የበለጠ ወደ እርሶ ያንን የማይፈልጉትን ነገር ይስቡታል። ይልቁንም ትኩረቶን ወደ ፍላጎቶና ሊያጋጥሙ ወደሚፈልጉ ነገሮች ያዙሩ። ለምሳሌ ማርያ የፍቅር አጋር ስለሌላት ያለማቋረጥ ታማርር ነበር። በብቸኝነትና በለጣነት ሌጣ ሆና በነጠላነት አሉታዊ ገጽታዎች ላይ ታተኩር ነበር። በዚህ ምክንያት ነጠላ ሆና ቀረች። እናም ብዙውን ጊዜ የብቸኝነት ስሜቷን የሚያጠናክሩ ሁኔታዎች ውስጥ ትገኝ ነበር። በምትኩ የምትፈልገውን ባህሪያት እና የፍቅር ግንኙነት ደስታ ላይ ማተኮርም ስትጀምር ጉልበቷ ተቀየረ። እናም ይበልጥ አዎንታዊና ተስፋ ሰጪ የሆኑ መስተጋብሮችን ወደ ራሷ መሳብ ጀመረች። አየህ፣ ይህ የትኩረታችንን ኃይል ያጎላል። የስበት ሕግ በአዎንታዊና አሉታዊ ሐሳቦች መካከል አይለይም። በቀላሉ ለሐሳቦቹ የበላይ ድግግሞች ምላሽ ይሰጣል። ትኩረቱን ሆን ብለው ወደ ፍላጎቶቹ በመቀየር ወደ እነዚያ አዎንታዊ ውጤቶች ኃይለ መግነጢሳዊ የሆነ መስህብን ለእርሶ ይፈጥራል። ይህ ተግዛጽንና ሐሳቦቹን ለመቆጣጠር ሆን ተብሎ ጥረት ማድረግንም ይጠይቃል። ምክር 4 አሁን ላይ እንደሆኑት እንዳገኙት አይነት ስሜት ይሰማዎት። ፍላጎቶን ለማሳካት ቀድሞውኑ እንዳገኟቸው ፍላጎቶን አድርገው ስሜቱ ሊሰማዎት ይገባል። አጽናፈ ዓለም ለስሜቶቹ ምላሽን ይሰጣል፣ ለሐሳቦቹ ብቻም አይደለም። አዲስ መኪና ከፈለጉ እሱን የመንዳት ደስታን፣ አዲሱ መኪናን ሽታ ስሜት፣ የባለቤትነት ኩራትን ይሰማው። ዴቪድ ዓለምን የመጓዝ ህልም ነበረው። ስለሱ ከማሰብ ይልቅ ራሱን በተለያዩ አገሮች ውስጥ እያየ የፀሐይ ሙቀት በቆዳው ላይ ሲሰማው፣ አዳዲስ ባህሎች ደስታ ሲሰማው፣ የህልሙን መፈጸም እርካታ ሲሰማው ጊዜ ያሳልፍ ነበርና በስዕሎች ራእይ በሰሌዳ በፈጠረውና ከእያንዳንዱ መድረሻ ጋር የተያያዙ ስሜቶችን ተሰማው። ቀስ በቀስ ግን በእርግጠኝነት እድሎችና ሀብቶች ተስተካከሉ። እናም የህልም ጉዞዎቹን መጀመር ቻለ። አያችሁ፣ ይህ የማለም ስሜት አካልን ያጎላል። ስሜቶች ወደ አጽናፈ ዓለም የሚላኩ ኃይለኛ ምልክቶች ናቸው። አሁን ከፍላጎቶች ጋር የተያያዙ ስሜቶች በመግለጽ ጉልበታዊ ድግግሞችን ሊፈጥሩ የሚፈልጉት እውነታ ጋር ያስተካክላሉ። ይህ ምናቦን በመጠቀምና እናም በሐሳቡ ውስጥ የተፈለገውን ውጤት ለመለማመድ ስሜቶን ማሳተፍን ያካትታል። ምክር 5 በየቀኑ ምስጋናን ማመስገንን ተለማመዱ። በየቀኑ ምስጋናን ተለማመዱ። ምንም ያህል ትንሽ ቢሆንም ላላችሁ ነገር አመስጋኞች ሁኑ። ምስጋና በሕይወቱ ውስጥ ተጨማሪ የሆኑ መልካም ነገሮችን ለመቀበል በርን ይከፍታል። ኃይለኛ የሆነ ስሜትም ነው ምስጋና። ትኩረትዎን ከድህነት ወደ ብዝሃነትም ይለውጣል። አያችሁ፣ ኤሚሊ የምስጋና ማስታወሻ ደብተር ዲያሪ መጻፍ ጀመረች።
በየቀኑ አመስጋኝ ለነበረችባቸው 5 ነገሮች ትጽፍ ነበር። መጀመሪያ ላይ እንደ ጥሩ ጤንነት ማግኘት፣ እንደ ሞቅ ያለ አልጋ ያሉ ነገሮች፣ ቀላል የሚመስሉ ነገሮች ነበሩ የምትጽፈው። ከጊዜ በኋላ በአጠቃላይ አመለካከቷ ላይ ለውጥና አዎንታዊ ልምዶቿ፣ እድሎቿና ባልጠበቀ መልኩ ስጦታዎች ጭምር መጨመሩንና እያደጉ የምታመሰግንባቸው ነገሮች መምጣቱን አስተዋለች። ባላት ነገር ላይ በማተኮር ተጨማሪ እንዲመጣና እንዲገባ ደስታም ጭምር ቦታን እንደፈጠረችም ተገነዘበች። እናማ ምስጋና ለአዎንታዊ አስተሳሰብ መሰረት ነው። በሕይወቱ ውስጥ ያለውን መልካም ነገር ይገነዘባል። እናም የብዛት ንዝረት ድግግሞሽንም አብሮ ይፈጥራል። ምስጋናን ያለማቋረጥ በመለማመድ ለተጨማሪ መልካም ነገሮች ዝግጁ መሆኑን ለአጽናፈ ዓለም መልእክት ይልካሉ። በዚህም ወደ ልምዶ ይስቡታል። ምክር 6 ፍላጎቶችን በመደበኛነት ያስቡ። ማለት ፍላጎቶቹ ቀድሞ እንደተገለጡ እንዳገኟቸው በእጁ እንደያዟቸው አድርገው በመደበኛነት ያስቡ። የሚፈልጉትን ነገር በግልጽ የአእምሮ ምስል ውስጥ ይፍጠሩ እና ራስዎን ምን እየተሰማዎት እንደሆነ ይመልከቱ። በበለጠ ግልጽ በሆነ መልኩ በምታስቡ ቁጥር የመገለጥ ሂደቱ ይበልጥ ኃይለኛ እየሆነ ይሄዳል። ማርክ ስኬታማ ሥራ ፈጣሪ መሆን ይፈልግ ነበር። በየማለዳውና ምሽቱ አይኖቹን ይጨፍንና እያደገ ያለውን ንግዱን፣ ደስተኞቹን ደንበኞቹንና የስኬት ስሜቱን ያስብም ነበር። ራሱን አቀራረቦቹን ሲያቀርብና ምዕራፎቹን ሲያከብር ይመለከት ነበር። ከጊዜ በኋላ ድርጊቶቹ ከራእይ ጋር ይበልጥ እየተጣጣሙ ሆኑ። እናም ወደ ሥራ ፈጠራ ህልሞቹ እውን እንዲሆኑ የሚያደርጉ እርምጃዎችን መውሰድም ጀመረ። እናስ ተሳካለት። አስተሳሰብ ንቃተ ህሊናውን ለማጠናከርና ጉልበቶን ከፍላጎቶቹ ጋር ለማስተካከል ኃይለኛ መሳሪያ ነው። የሚፈልጉትን ነገር ይዘው ራስዎን ያለማቋረጥ በማየት በጥልቀት ማመን ይጀምራሉ። ይህም በተራ ድርጊቶችን የሚነካና ተዛማጅ ሁኔታዎችን አብሮ ይስባል። ምክር 7 በሂደት ማመን። በሂደት ላይ የማይናወጥ እምነት ይኑሮ። አጽናፈ ዓለም ለጥቅሙ እየሰራ መሆኑንና ፍላጎቶቹ ወደ እርሱ እየመጡ መሆኑን እመኑ። ጥርጣሬ የብዛት ፍሰትን አደናቃፊ ነውና። ሱዛን የህልሟን ሥራ እየተቀጠረች ነበር። ከቃለ መጠይቁ በኋላ የደስታና የጥርጣሬ ስሜቶች ድብልቅልቅ ብለው ተሰሟት። እሷ እንደምታገኘው በማመንና እንደማታገኘው ደግሞ በመጨነቅ መካከል ትለዋወጥ ነበር። ይሳካልኝ አይሳካልኝ ይሆን በሚል ይህ ውስጣዊ ግጭት እንቅፋትን ፈጠረ። አጽናፈ ዓለም ለእሷ የሚሻለውን እንደሚያመጣላት ሆን ብላ ግን ማመን መምረጥ ስትመርጥ የሰላም ስሜት ተሰማት እና በመጨረሻ የሥራ ቅጥር ስልክ ተደወለ፣ ደረሳትም። አያችሁ፣ እምነት የማሳየት መሰረት ነው። ጥርጣሬ ተቃውሞን ይፈጥራል እና የሚፈልጉትን ፍሰት ይከለክላል። በሂደቱ ላይ የማይናወጥ እምነትን ማዳበር አጽናፈ ዓለም ከገደብ እምነቶቹ ጣልቃ ገብነት ውጪ አስማቱን እንዲሰራ ያስችለዋል። አነሳሽ ወደፊት ሂድ የሚያሰኝ እርምጃን ውሰድ። ምክር 8 ነው። በፍላጎቶቹ ላይ እያተኮሩ ሳለ አነሳሽ እርምጃ ለመውሰድ ክፍት ይሁኑ። አጽናፈ ዓለም ብዙውን ጊዜ በተወሰነ አቅጣጫዎች ይገፋፋውታል። ለስሜቶ ትኩረት ይስጡ እና እነዚያን ግፊቶች ይከተሏቸው። ፍላጎቶቹ በአካላዊው ዓለም የሚገለጡት በዚህ መንገድ ነውና። አያችሁ፣ ሚካኤል የተባለ ሰው መጽሐፍ ፈልጎ ነበር። ራሱን እንደ ደራሲ አድርጎ ያስብም ነበር እና መጽሐፉን በእጆቹ በመያዝ ደስታ ይሰማውም ነበር። አንድ ቀን በአካባቢው ወደሚገኝ የጸሐፊዎች ወርክሾፕ ለመሄድ ጠንካራ የሆነ ፍላጎት አደረበት። መጀመሪያ ላይ ተጠራጣሪ ሆነ፣ ተጠራጠረ፣ ግን ለመሄድ ወሰነ።
እዚያም በኋላ ላይ መጽሐፉን ለማሳተም የረዳውን የሥነ ጽሑፍ ወኪልን እዛ ላይ አገኘ። አነሳሽ እርምጃን በትክክል ወደሚያስፈልገው አጋጣሚ መርቶታልና። አያችሁ፣ ማሳየት ተግብሮ አይደለም። ብዙውን ጊዜ ከፍላጎቶቹ ጋር የሚጣጣም እርምጃ መውሰድን ግን ያካትታል። አነሳሽ እርምጃ ከተገደደ ጥረት የተለየ ነው። ምንም ጥረት እንደሌለው ይሰማዋል እና ከስሜትና ከግቦቹ ጋር ከመጣጣምም አብሮ ይመጣል። ገዳቢ እምነቶችን ተው። ሊኖራችሁ የሚችለውን ምክር 9 ነው። ሊኖራችሁ የሚችሉትን ማንኛውንም ገዳቢ እምነቶች ለይተው መርጠው ይተዋቸው። እነዚህ ከፍላጎቶቹ ውስጥ እንዳትደርሱ የሚከለክሉ አሉታዊ የሆኑ ሐሳቦች ናቸውና መተውን ተቃውሟቸው እና በኃይል ሰጪ እምነቶች እነኚህን ኔጌቲቭ የሆኑ ነገሮች ይተኳቸው። ጄሲካ በሥራ ቦታ እድገት ለማግኘት እኔ ለዚህ ቦታ ብቁ አይደለሁም ብላ ታምን ነበር። ይህ እምነት ለከፍተኛ የሥራ መደቦች ከማመልከት አልፎም በስብሰባዎች ላይ እንኳን አስተያየት ከመስጠት ይከላከላት ነበር። ይህንን እምነት ሆን ብላ መቃወም ስትጀምርና በችሎታዎቿና ባከናወነቻቸው ውጤቶች ነገሮች ላይ መኩራት ስታተኩር በራስ መተማመን አገኘችና በመጨረሻም የፈለገችውን እድገት ማሳካት ቻለች። አያችሁ፣ ገዳቢ እምነቶች ለስኬቱ የማይታዩ እንቅፋቶች ሆነው ያገለግላሉ። ብዙውን ጊዜ ካለፉ ልምዶች ወይም ከማህበራዊ ሁኔታዎች የተገኙ ናቸው። እነዚህ እምነቶች መለየትና ሆን ብሎ መተው፣ ማስቀረት፣ ከውስጡ ማስወጣት ራስዎን አጽናፈ ዓለም ከሚሰጣቸው ዕድሎች ጋር ለመክፈት ለመቀበል የተዘጋጁ እንዲሆኑ ያደርጎታል። ምክር 10 ታጋሹን እና የጊዜን ሂደት ዑደት እመን። ታጋሹ እናም የአጽናፈ ዓለምን ጊዜ ፍሰት እመነው። ውጤት ሁል ጊዜ በአንድ ጀንበር አይከሰትም። ፍላጎቶቹ በመንገድ ላይ መሆናቸውንና አጽናፈ ዓለም ለእርሶ ፍጹም ዕቅድ እንዳለው ግን በፍጹም ልብ እመን። ቶም የራሱ ንግድ መጀመር ፈልጎ ነበር። ነገር ግን ፋይናንስ ለማግኘትና ትክክለኛውን ቦታ ለማግኘት ካሰበውና ከጠበቀው ጊዜ በላይ ወስዶበታል። ተበሳጨ። ነገር ግን አማካሪው ሂደቱን እንዲያምን አስታወሰው። በመጨረሻ ሁሉም ነገር በትክክለኛው ጊዜ በትክክለኛው ቦታ ተስተካከለና ንግዱን ጀመረም አደገም። መዘግየቱ እቅዱን እንዲያሻሽልና በተሻለ ሁኔታ እንዲዘጋጅ እንዳስቻለው ግን ተገነዘበ። አያችሁ፣ አጽናፈ ዓለም በራሱ የጊዜ ሰሌዳ ላይ ይሰራል። ይህም ብዙውን ጊዜ ከሰው እይታ የበለጠ ፍጹም ነው። ትዕግስትና እምነት የማሳየት ሂደቱ በራሱ እንዲገለጥ ያስችለዋል። የክስተቶችን ፍሰት ሳያስገድድ ወይም ሳያደናቅፍ እንዲከሰቱም ያደርጋል። ምክር 11 የአሁኗን ጊዜ ኑር። ይቺን ሞመንት ኑር። በአሁኑ ጊዜ ላይ አተኩሩ። ያለፈው አልፏል፣ እናም የወደፊቱ ገና አልደረሰም። ኃይል ያለዎት አሁን እቺ ሰዓት ብቻ ነው። በአሁኑ ጊዜ በመኖር በዚህ ቅጽበት ሐሳቦችዎንና ስሜቶችዎን ሆን ብለው መምረጥ ይችላሉ። ማርክ ያለፉ ውድቀቶችን በማሰብ ይኖር ነበር። ይህም ለወደፊት እንዲጨነቅ አድርጎታል። ትኩረት ማድረግን ተማረ። እናም አሁን ላይ ባለው አካባቢያዊ ሁኔታ ላይ በማተኮሩ ከጭንቀት ውደት ነፃ እንዲወጣ ረድቶታል። እናም የአሁን ጊዜን እንዲያደንቅም አስችሎታል። ይህ በተራው በሕይወቱ ውስጥ የበለጠ ሰላምና ግልጸኝነትን አመጣለት። አያችሁ፣ ያለፈውን በማሰብ ወይም ስለ ወደፊቱ በመጨነቅ በአሁኑ ጊዜ ያለውትን ኃይል ያሳጣውታል። የስበት ሕግ ለወቅታዊ ሁኔታዎች ምላሽ ይሰጣል። ራስዎን በአሁኑ ጊዜ በማሳረፍ ጉልበትዎን ሆን ብለው ወደ አዎንታዊ ሐሳቦችና ስሜቶች መምራትም ይችላሉ። ምክር 12 ማረጋገጫዎችን ውጤታማ በሆነ መንገድ ተጠቀም።
አዎንታዊ ማረጋገጫዎችን በተከታታይ ተጠቀም። ከፍላጎቶቹ ጋር የሚጣጣሙ አበረታች መግለጫዎችን ይድገሙ። እንደ እውነት እንደሆኑ አድርገው በስሜትና በእምነት ይናገሯቸው። ሳራ በራስ የመተማመኗን ለማሻሻል ፈለገች። እኔ በራሴ የምተማመንና ችሎታ ያለኝ ድንቅ ሰው ነኝ እና በራሴ ማምናለሁ የመሳሰሉ ማረጋገጫዎችን መናገር ጀመረች። መጀመሪያ ላይ ሳታምንበት ነበር ይሄድ ያደረገችው። ነገር ግን በተከታታይ በመደጋገምና በራሷ የመተማመን ስሜት ላይ ብቻ በማተኮር በራሷ ግንዛቤዋና ከሌሎች ጋር በምትገናኝበት መንገድ ላይ ጉልህ ለውጥን አስተዋለች። አያችሁ፣ ማረጋገጫዎች ንቃተ ህሊናውን እንደገና ለማቀናበር ኃይለኛ መሳሪያዎች ናቸው። አዎንታዊ መግለጫዎችን በተከታታይ በመድገም አሉታዊ የራስን ንግግር በኃይል ሰጪ እምነቶች ይተካሉና ይህ በተራው ሐሳቦን፣ ስሜቶችንና ድርጊቶችን አብሮ ይነካል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። አባል በመሆን ይቀላቀሉ። እናመሰግናለን። እንቀጥላለን። ምክር 13 አዲስ ነገር ለመቀበል ክፍት ይሁኑ። በሕይወቱ በሁሉም ዘርፎች ለመቀበል ክፍት ይሁኑ። መልካም ነገሮች ያለምንም ተቃውሞ ወደ እርስዎ እንዲፈሱ ይፍቀዱ። አንዳንድ ጊዜ ፍላጎቶቹ ባልተጠበቁ መንገዶች ሊገለጡ ይችላሉና፣ ስለዚህ ለተለያዩ ዕድሎች ክፍት ይሁኑ። እነኚህን ዕድሎችም ለመቀበል ይዘጋጁ። ጆን በአንድ የተወሰነ ኩባንያ ውስጥ የተለየ ሥራ ለማግኘት ትኩረት አድርጎ ነበር። በዚያ አንድ ዕድል ላይ በጣም ስለተጠመደ ወደ እርሱ የመጡትን ሌሎች በጣም ጥሩ የሥራ ዕድሎች ችላ ብሏቸው ቆይቷል። እይታውን ካሰፋና ለተለያዩ ዕድሎች በሩን ከከፈተ በኋላ ግን መጀመሪያ ካተኮረው ይልቅ ለሱ ይበልጥ ተስማሚ የሆነ ሚናን አገኘ። አያችሁ፣ የሚጠበቁትን በተወሰነ ውጤት መገደብ እጅግ የተሻሉ ነገሮችን ከመቀበል ሊያግዱት ይችላል። ክችች ማለት መከንቸር አያስፈልግም። ለመቀበል ክፍት መሆን ማለት አጽናፈ ዓለም የሚፈልጉትን ነገር በተለያዩ መንገዶች ለማድረስ እንደሚችል ማመን ማለት ነው። ብዙውን ጊዜ እርሶ ባላሰቧቸው መንገዶች ዕድሎች ወደ እርሶ ይመጣሉ እናማ ይጠቀሙባቸው። ምክር 14 ራስዎን በአዎንታዊ ሰዎች ይክበቡ፣ በጥሩ ሰዎች ይክበቡ። አዎ፣ ራስዎን በአዎንታዊና ደጋፊ በሆኑ ሰዎች፣ ጥሩ ሰዎች ይክበቡ። በእነሱ ጉልበትና እምነት የራስዎን ሊገነቡ ይችላሉና ለአሉታዊና ጉልበቶን ለሚያሟጥጡቦ ሰዎች ያለዎትን ግንኙነት ይገድቡ ወይ ያቋርጡ። ሊዛ ሁል ጊዜ የሚያማርሩና ተስፋ የቆረጡ ጓደኞች ጋር አብራ ማሳለፏ እርሷንም አማራሪና ተስፋ ቆራጭ እንዳደረጋት አስተዋለች። ሆን ብላ ከብሩህና አበረታች ግለሰቦች ጋር የበለጠ ጊዜ ማሳለፍ ስትጀምር የራሷ ስሜትና በሕይወት ላይ ያላት አመለካከት በከፍተኛ ሁኔታ ተቀየረም ተሻሻለም። አያችሁ፣ ራስዎን የምትከቡባቸው ሰዎች በአስተሳሰብና በጉልበት ደረጃው ላይ ከፍተኛ የሆነ ተጽዕኖን ያሳድራሉ። አዎንታዊ ሰዎች ያነሳሶታል፣ ያበረታቶታል። አሉታዊ ሰዎች ግን ጉልበቶን ሊያሟጥጡና ገዳቢ እምነቶቹን ሊያጠናክሩቦ ይችላሉ። ስለዚህ ከአዎንታዎቹ ጋር ማሳለፍ፣ አሉታዎቹ ጋር መለያየት። ምክር 15 አካላዊ ጤንነቱን ይንከባከቡ። አዎ፣ አካላዊ ጤንነታውን እየተንከባከቡ ሰውነቱ ለሐሳቦቹና ለስሜቶቹ መርከብ ነውና ሊንከባከቡት ይገባል። አዎንታዊና ንቁ ጉልበት ለመጠበቅ በጤናማ ምግብ፣ በአካል ብቃት እንቅስቃሴና በእረፍት ሰውነቱን ይመግቡ። ሚካኤል ተጨናንቆ ነበር የሚኖረው።
ይህም ግቦቹ ላይ የማተኮር ችሎታውን አግዶበት ኖሯል። በመደበኛ የአካል ብቃት እንቅስቃሴና ጤናማ የአመጋገብ ልምዶች ወደ ልምዱ ማካተት ሲጀምር በጉልበት ደረጃው በአእምሮ ግልጽነትና በአጠቃላይ ደህንነቱ ላይ ጉልህ መሻሻልን አስተዋለ። ይህም ፍላጎቱን የማሳየት ችሎታውን በአዎንታዊ መልኩ ነካው። አያችሁ፣ ጤናማ አካል ጤናማ አእምሮን ይፈጥራል። አካላዊ ጤንነቱን ሲንከባከቡ ለአዎንታዊ አስተሳሰብና ለስሜታዊ ጽናት ጠንካራ የሆነ መሰረትን ይፈጥራል። ይህም የሚፈልጉትን ነገር የመሳብ ችሎታውን ያሳድጋል። ምክር 16 ጽኑ ይሁኑ። በሕልሞቹ ተስፋ እንዳይቆርጡ። ወደ መገለጥ የሚወስደው መንገድ ሁልጊዜም ቀጥተኛ ላይሆን ይችላል። ተግዳሮቶች ሲያጋጥሙት እንኳ በትኩረቱና በእምነቱ ጸንተው ይቆዩ። ኤሚሊ የራሷ ንግድ ለመጀመር በጉዞ ላይ በርካታ መሰናክሎች አጋጥሟታል። ተስፋ ለመቁረጥ የተሰማት ጊዜያት ነበሩ። ነገር ግን ራዕይዋንና ስኬታማ የመሆን ችሎታዋን ያላትን የማይናወጥ እምነቷን ራሷን ታስታውስ ነበር። ጽናቷ ውጤት አስገኝቶ በመጨረሻ እያደገ የሚሄድ ንግድን መገንባት ቻለች። አያችሁ፣ ተግዳሮቶችና መሰናክሎች ብዙውን ጊዜ የጉዞ አካሎች ናቸው። መሰናክሎችን ለማሸነፍና ግቦቹ ላይ ለማተኮር ጽናት ቁልፍ ነገር ነው። ጊዜያዊ ችግሮች የረጅም ጊዜ ራዕይዎን እንዳያበላሹቦ ተስፋን አይቁረጡ፣ እንዲያበላሹ ደግሞ አይፍቀዱ። ምክር 17 የሐሳብዎን ኃይል ይጠቀሙ። 17 የሚፈልጉትን እውነታ ለመፍጠር የሐሳብዎን ኃይል በደንብ ይጠቀሙ። ሐሳቡ ሊያጋጥሙት የሚፈልጉትን እውነታ ለማየትና ለመስማት ኃይለኛ መሳሪያ ነው። ዴቪድ የሕዝብ ንግግር ችሎታውን ማሻሻል ፈልጎ ነበር። ራሱን በራስ መተማመን አቀራረቦችን ሲያቀርብ፣ አዎንታዊ ግብረ መልስ ሲቀበልና ሕዝብ ፊት ሲረጋጋ በሐሳቡ ውስጥ ይመለከት ነበር በመደበኝነት። ይህ የአእምሮ ልምምድ በራስ መተማመንን ለመገንባትና ትክክለኛ የንግግር ችሎታውን ለማሻሻልም በግልጽ ረድቶታል። አያችሁ፣ ሐሳቡ ለወደፊትም የልምምድ ቦታ ነው። የሚፈልጉትን ውጤት በግልጽ በማሰብ ያንን እውነታ በንቃተ ሕሊናው ላይ ማተም ይጀምራሉ። ይህ በአካላዊ ዓለም ውስጥ የመገለጥ ዕድሉን ይጨምራል። ምክር 18 ውስጣዊ ስሜቶን ይመኑት። ለውስጣዊ ስሜቶና ውስጣዊ መመሪያው ትኩረትን ይስጡ። ውስጣዊ ስሜቶ ወደ ፍላጎቶቹ ሊመራውትና የተጣጣሙ ውሳኔዎችን እንዲያደርጉ ሊረዳውት የሚችል ታላቅ ኃይል በውስጡ አለ። ሳራ አንድ ቀን ወደ ሥራ በምትሄድበት ጊዜ የተለየ መንገድ እንድትጠቀም ውስጣዊ ስሜት ተሰማት። መጀመሪያ ላይ ችላ አለችው። ነገር ግን ከዚያ ውስጣዊ ስሜቷን ለመከተል ወሰነች። በዚያ በተለየ መንገድ ላይ በኋላ ጠቃሚ የንግድ ግንኙነት የሆነላትን ሰው ባልተጠበቀ ሁኔታ ማግኘት እንድትችል ረዳት። አያችሁ፣ ውስጣዊ ስሜት ብዙውን ጊዜ ከንቃተ ሕሊና አስተሳሰብ በላይ መመሪያ የሚሰጥ የውስጥ ዕውቀት አይነት ነው። ውስጣዊ ስሜትዎን ማመንና መከተል ከፍላጎቶቹ ጋር ወደሚጣጣሙ ዕድሎችና መንገዶች ሊመራዎትም ይችላል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን። ምክር 19 በጉዞ ውስጥ አመስጋኝ ሁኑ። ለጉዞ አመስጋኝ ሁኑ። ለመድረሻው ብቻም አይደለም። በመንገድ ላይ የተማሯቸውን ትምህርቶችና ያጋጠሟቸውን እድገቶች፣ በፈተናዎች መካከል እንኳ ዓላማዎትን በማሰብ አድናቂ እናም አመስጋኝ ሁኑ። ቶም ሙዚቀኛ የመሆን ህልሙን ሲከተል በርካታ መሰናክሎች አጋጥሞታል። በመጨረሻ ግብ ላይ ብቻ ከማተኮር ይልቅ ነገሮች ፍጹም ባልሆኑበት ጊዜ እንኳ የመማር የመለማመድና የመድረክ ላይ አወጣጥን ሂደትን ማድነቅን ተማረ። ይህ አመለካከት ለውጥ ጉዞውን ይበልጥ አስደሳችና አርኪ እንዲሆንለት አድርጓል።
አያችሁ፣ በመጨረሻ ግብ ላይ ብቻ ማተኮር ወደ ብስጭትና ተስፋ መቁረጥ ሊያመራን ይችላል። ጉዞ ከፍና ዝቅታው ጋር አብሮ ማድነቅ እርካታ ስሜትን ያሳድጋል። እናም ወደ ማሳየት ይበልጥ አዎንታዊና ዘላቂ አቀራረብን ይፈጥራል። ምክር 20 የማይፈልጉትን ይወቁ። የማይፈልጉትን በግልጽ ይወቁ፣ ነገር ግን በሱ ላይ አያተኩሩ። የማይፈልጉትን ማወቅ የሚፈልጉትን ለማብራራት ይረዳውታልና ፍላጎቶቹን ለመግለጽ እንደ ተቃራኒ ነጥብም ይጠቀሙበታል። ማርያ አሰልቺና የማያረካ ሥራ እንደማትፈልግ ታውቃለች። ይህ ግልጽነትን ፈጠረና ፈተናና የዓላማ ስሜትን ያካተተ ተስማሚ ሥራዋን እንድታገኝ ረድቷታል። የማትወደውን ግንዛቤ በመጠቀም ወደምትፈልገው ነገር ለመመራት ተጠቀመችበት። አያችሁ፣ የማይፈልጉትን መረዳት ፍላጎቶቹን ለማብራራት ኃይለኛ መሳሪያ ሊሆነው ይችላል። ትኩረቶን ለማጥራትና ጉልበቶን በትክክል ሊለማመዱት ወደሚፈልጉት ነገር በብቃት ለመምራትም ይረዳውታል። ምክር 21 ብቁ እንደሆናችሁ መኑ። ፍላጎቶችን ለመቀበል ብቁ እንደሆናችሁ መኑ። በሕይወት ውስጥ መልካም ነገሮችን ለማስገባት ራስን ማክበር አስፈላጊ ነው። ብቁ እንዳልሆኑ ካመኑ ሳታውቁት ሊገድቦት ይችላል። ጆን በቂ ያለመሆን ስሜት ይታገለው ነበር። ግቦቹን ለማሳካት በቂ እንዳልሆነ ይሰማው ነበር። በራስ መተማመኑን በማሻሻል ጥንካሬውንና ስኬቶቹን በማወቅ መስራት ጀመረ። የራስን ዋጋ ማወቅና በቂ ያለመሆን ስሜቱን ማስወገድ ሲጀምር እድሎችና አዎንታዊ ልምዶች በቀላሉ ወደ ሕይወቱ መፍሰስ እንደጀመሩ ማስተዋለ። አዩ፣ የራሱ ዋጋን የማወቅ ስሜት ኃይለኛ ማግኔት ነው። መልካም ነገሮችን ለመቀበል ብቁ እንደሆኑ ካመኑ ራስዎን ለመቀበል ክፍት ይሆናሉ። ማንኛውንም የብቃት ማነስ ስሜትን ማስወገድና አቅምዎን ማወቅና ማሳደግ ወሳኝም ነው። ምክር 22 የራዕይ ሰሌዳን ተጠቀሙ። ፍላጎቶቹን በምስል ለማቅረብ የራዕይ ሰሌዳን ይፍጠሩ። የራዕይ ሰሌዳ ግቦቹን በአእምሮ ውስጥ ለማስቀመጥና ከእነርሱ ጋር የተያያዙ ስሜቶችን ለማነሳሳት ኃይለኛ የሆነ መሳሪያ ነው። አዩ፣ ኤሚሊ የህልሟን ሕይወት የሚወክል ምስሎችና ቃላትን የያዘ የራዕይ ሰሌዳን ፈጠረች። ውብ ቤት፣ አፍቃሪ ግንኙነት፣ አርኪ ሙያ፣ የጉዞ መዳረሻዎች፣ በየቀኑ ማየት የምትችልበት ቦታ ላይ ይህንን አስቀመጠችው። የማያቋርጥ የእይታ ማስታወሻ ትኩረቷን እንድትጠብቅና እንድትነሳሳም ረድቷታል። እናም የምትሰራበትን ነገር ኃይለኛ ማሳሰቢያ ሆኖ አገልግሏልም። አያችሁ፣ የራዕይ ሰሌዳ ፍላጎቶቹ ምስላዊ መገለጫ ሆኖ ያገለግላል። በአእምሮ ፊት እንዲቀመጡ ይረዳል። እንዲሁም እነዚያን ፍላጎቶች በማሳካት የተገኙ ስሜቶችንም ያነሳሳል። ይህን የማሳየቱ ሂደትንም ያጠናክራል። ስለዚህ የራዕይ ሰሌዳ ይኑሮ። ምክር 23 ትናንሽ ድሎችን ያክብሩ። በመንገዱ ላይ ትናንሽ ድሎችን ያክብሩ። እድገቱን ማወቅና ማድነቅ ጉልበቱ እንዲቆጥቡና እንዲጠብቁትና ይህንንም በማየት ሂደት ላይ ያለውትን እምነት እንዲያጠናክሩ ያስችሎታል። ማርክ አንድ ትልቅ የገንዘብ ግብ ላይ እየሰራ ነበር። በመጨረሻው መጠን ላይ ብቻ ከማተኮር ይልቅ በመንገድ ላይ የደረሰበትን እያንዳንዱን ምዕራፍ አክብሯል። የተነሳሽነቱን እንዲጠብቅና የሚያደርገውን እድገት እንዲያደንቅ ረድቶታል። አጠቃላይ ግቡ ሩቅ ቢመስልም ማለት ነው። አያችሁ፣ ትናንት ድሎችን ማክበር አዎንታዊ የግብረ መልስ ዑደትን ይፈጥራል። የትናንት ድሎችን ማክበር አዎንታዊ ግብረ መልስ ዑደትን ይፈጥራል። ግቦችን ለማሳካት ባላችሁ ችሎታ ላይ ያለውትን እምነትም ያጠናክራል እና በጉዞ ላይ ጉልበቶን እንዲጠብቁ ደግሞ ይረዳውታል። ምክር 24 የሚፈልጉትን ይወቁ። የሚፈልጉትን ነገር በጣም ግልጽ በሆነ መንገድ ይወቁ።
ግልጽ የሆነ ነገር ደግሞ ለአጽናፈ ዓለም ለማድረስ ቀላል ነው። ግልጽ ያልሆኑ ፍላጎቶችን ግልጽ ያልሆኑ ውጤቶችን ያስገኛሉና ስለዚህ ግልጽ ይሁኑ። ሳራ መጀመሪያ ላይ ዝም ብላ ተጨማሪ ገንዘብ ብቻ ትፈልግ ነበር። ይሁን እንጂ የምትፈልገውን መጠን እንዴት እንደምትጠቀምበትና ከእሱ ጋር የተያያዙ ስሜቶችን ስትገልጻቸው የማሳየት ሂደቷ በጣም ውጤታማ ሆነ። አያችሁ፣ በግልጽነት የማሳየት ሂደት ወሳኝ ነው። ስለ ፍላጎቶቹ በበለጠ ባብራሩ ቁጥር ወደ አጽናፈ ዓለም የሚልኩት ምልክት ይበልጥ ግልጽ ይሆናል እና የሚፈልጉትን የማግኘት ዕድሎ አብሮ ይጨምራል። ምክር 25 አንድ ጊዜ ጠይቁ። አንድ ጊዜ በደንብ ይጠይቁና ከዛ ተውት። ተመሳሳይ ነገርን ደጋግሞ መጠየቅን አቁሙ። ጥያቄውን ካቀረቡ በኋላ አጽናፈ ዓለም እንደተቀበለውና እሱን ለመፈጸም እየሰራ መሆኑን እመኑ። ጆን አዲስ መኪናን ጠየቀ። እሱን አስቦ ባለቤት የመሆን ደስታ ተሰማው። ከዚያም ስለሱ ያለማቋረጥ የማሰብን ፍላጎት ተወ። አጽናፈ ዓለም በተገቢው ጊዜና ቦታ መንገድ እንደሚያመጣለት አመነ፣ እናም ሆነለት። ተመሳሳይ ነገርን ደጋግሞ መጠየቅ በአጽናፈ ዓለም ላይ እምነት ማጣትን ሊያመላክት ይችላል። ጥያቄውን ካቀረቡ በኋላ ይልቀቁትና በመንገድ ላይ መሆኑን ይመኑ፣ ይመጣል። ምክር 26 ለምልክቶች ክፍት ይሁኑ። ከአጽናፈ ዓለም ለሚመጡ ምልክቶች ክፍት ይሁኑ። ለተመሳሳይ ክስተቶች፣ ድንገተኛ ክስተቶችና ውስጣዊ ግፊቶች ትኩረት ይስጡ። እነዚህ በትክክለኛው መንገድ ላይ እንዳሉ ወይም ፍላጎቶች እየተገለጡ መሆናቸውን የሚያሳዩ ምልክቶች ሊሆኑ ይችላሉና። ሊዛ አዲስ አፓርታማ እየፈለገች ነበር። ቁጥር 111 በሁሉም ቦታ በመኪና ሰሌዳዎቿ በሰዓቶችና በህልሞቿ ጭምር ማየትም ቀጠለች። ይህ በትክክለኛው መንገድ ላይ መሆኗን የሚያሳይ ምልክት እንደሆነም ተሰማት። ብዙም ሳይቆይ በትክክል ቁጥር 111 የሆነ ፍጹም አፓርታማን አገኘች። አጽናፈ ዓለም ብዙውን ጊዜ በስውር ምልክቶችና በተመሳሳይ ክስተቶች ይገናኛል። ለእነዚህ ምልክቶች ክፍትና ትኩረት መስጠት በማሳየት ጉዞ ላይ መመሪያና ማረጋገጫ ሊሰጥ ይችላል። ይህ የሩንዳ ቫይረስን ድንቅ የሆነውን ትልቁን መጽሐፍ ሚስጥሩን ከሚለው ላይ የወጡ 26 ክፍሎች ትንታኔያቸው ማጠቃለያ ነው። እነዚህ ግንዛቤዎችና ምሳሌዎች በራስዎ ሕይወት ውስጥ የስበት ሕግን ኃይል ለመጠቀም እንዳነሳሷችሁ ተስፋን እናደርጋለን። ይህን ቪዲዮ ላይክ፣ ሼር ማድረግ፣ ሰብስክራይብ ማድረግም አይርሱ። እነዚህ ምክሮች ውስጥ መጀመሪያ ተግባራዊ ለማድረግ ያሰቡት የትኞቹን ነው? እነዚህን አስተያየት ላይ ኮሜንት ላይ ያስፍሩልን። እናመሰግናለን። እንቀጥላለን። በነገራችን ላይ ይሄው መጽሐፍ ሙሉ በዚህ ቻናል ላይ አለና ሙሉንም ማዳመጥ ይችላሉ። መልካም ጊዜ፣ መልካም የስኬት ወቅት ይሁንልዎ።